ረሕማ ከፈለገ ሰውየው ቁርአንን ማድመጥም አንድ ረሕማ የሚያመጣ ነገር ነው። ወአንሲቱ ለዐለኩም ቱርሐሙን አይደል? እነዚህ ልጆችም አላህ አኺራ ላይም እንዲህ ወላጆቻቸውን መሻይኾቻቸውን ነገራቸውን የሚያስከብሩ አላህ ያርጋቸው። አባት እናታቸውም እዚህ ያሉ እንኳን ደስ አላችሁ። እናንተም ትልቅ ስጦታ ለልጅ አባት ሰጥቶ ወደ አኺራ መሄድ ይላሉ። አልአደብ ወልዕልም፣ አደብና ዒልም እውቀት፣ የቁርአኑ የዲኑ፣ ይሄ ሁለቱን ሰጥተኸው ብትሞት ትልቅ ስጦታ ሰጥተህ ሞት ቀብለ ልጅ። አደብ ያለው ልጅ፣ ዒልም ያለው ልጅ፣ ቁርአን የሐፈዘ ወላ በቁርአን የሰራ ልጅ፣ ይሄ ነው ቀብር ላይም ዱዓ እያረገልህ ቀብርህ ላይ ጭርታህን እንዲወገድ የሚያረገው፣ አኺራም አላህ ፊት እንድትከበር የሚያረገው ይሄ ነው። ለልጆቻችንን ቁረተል ዐይን አላህ ያርግልን። ብዙ ዑለማዎች ሱና ሰላት ተሸሁድ ሁሉ ከጨረሰን በኋላ መጨረሻ ዱዓ ሰዓት ላይ ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩኒን ወጀዐልና ሊልሙተቂነ ኢማማ፣ ይሄን ዱዓ ይላሉ። ትልቅ አላ ኢነ ኒዕመላሂ ከሲረቱን ወአጀሉሃ ነጃበቱል አውላድ ይላል። የአላህ ጸጋ ብዙ ነው። ከሁሉ በላይ ግን አደብ ያለው ጮሌ የሆነ አቅለኛ አደብ ያለው እንዲህ አይነት ቁረተል ዐይን የሆነ ዙርያ ሲወጣ ይሄን ደስታ አላየሱም ሰይድና ኢብራሂም ወኢዝ የርፈዑ ኢብራሂሙል ቀዋዒደ ሚነል በይቲ ወኢስማዒል። ደስ አይልም? አባትና ልጅ አንድ ላይ ዲን ሲኻድሙ። ልጆቻችንም እንደዛ አላህ ያርግልን። ወሊሃዛ ይሄ የቀልብ ኑር ከሚያመጣ ነገር አንዱ ይሄ ቁርአን። ዑለማዎቻችንን የምናከብር አላህ ያድርገን። ዓሊም የሚኻድም ዑለማዎችን የሚኻድም የእነሱን ዱዓ የሚወስድ ሰው ከዘሩ አላህ ዓሊም ያወጣል። ኢማም አልገዛሊ ሑጀተል ኢስላም አባታቸው እኮ ዓሊም አልነበሩ። ይሄ ሁላችሁም እዚህ ያላችሁ ነጋዴ ይሆን አሁን ከኔ ከልጆቼ ዓሊም ሙፍቲ ይወጣል ወይ? ኢማም አልገዛሊ ልጃቸው ዓለምን በዕልም የሞሉ አባታቸው ዓሊም አልነበሩም ይላል ተርጀማቸው ላይ። ግን የነበራቸው ባህሪዎች አሉ። አንዱ ሐላል ይከስባሉ፣ የሚበሉት ሐላል አንድ። ሁለተኛ ዒልምና ዑለማዎችና የዒልም መጅሊስ ይወዳሉ። ሶስተኛ ዑለማዎች መድረክ ሲሐድሩ ያሉ መሰለን ሰውየው ዋዕዝ የሚያረግ ከሆነ ሰው መመክር ከሆነ ዳዕዋ ሲያረግ ያዩትና ያ አላህ እንዲህ አይነት ልጅ ስጠኝ ይሉትና አላህን ይማጸናል። ሌላ ደርስ ላይ ደግሞ ሲሄዱ ሼኹ ይሄ ሐላል ነው፣ ይሄ ሐራም ነው፣ ይሄ አርካኑ ሰላት እንዲህ ነው፣ ሙብጢላት ሰላት እንዲህ ነው ብሎ ስለ ፊቅህ ሲያቀርቡ ይሰሙና ያ አላህ እንዲህ አይነት ልጅ ስጠኝ ይላል። ፈስተጃበ አላሁ ዱዓአሁ፣ አላህ ዱዓቸውን ሰምቶ ሁለት ልጆች ሰጣቸው። እነዚህ ሁለቱ ዘመናቸው ላይ አምሳይ ያልነበራቸው ዓሊም ሑጀተል ኢስላም ሙሐመድ ቢን ሙሐመድ አልገዛሊና አሕመድ የእሳቸው ወንድም። ይሄ አያችሁ አይደል? ከዘራችን ዓሊም እንዲወጣ ሐላል መከሰብ፣ ዑለማዎችና ዒልም ያለበት መድረክ መሄድ፣ አላህን መለመን፣ እነሱን መኻደም፣ ከነሱ ዱዓ መውሰድ። ስንት አለ ዓሊም ያልነበረ ከሞተ በኋላ ከዘሩ ዑለማዎች ወጡ። ወካነ አቡሁማ ሳሊሐ። ወሊሃዛ አላህ ስብሓነሁ ወተዓላ እኛም ከዘራችን ዓሊም ሳሊሕ የሚወጣ አላህ ያደርግልን። ዓሊም የሚነካስ ዑለማዎችን ክብር የሚነካ ዑለማዎችን የሚያዋርድ ዑለማዎችን በመጥፎ የሚያነሳ ህንድ ላይ አንድ ዓሊም ነበሩ። ዑለማዎችን ክብር የሚነካ እነሱን የሚያዋርድ ሰው ከቀበራችሁት በኋላ ለቂብላ ጀርባ ይሰጣል፣ ካላመናችሁን ከፍታችሁ ይሉ ነበር። አንተ ኑጥፋ እያለህ እሱ ተሐጁድ ሰላት ላይ ያለቀሰ ዓሊም ስትነካ አላህ ምን ይለኛል አትልም? እነሱን መኻደም ቢያቅትህ እንኳን በዚህ ሐዲስ አንሰራም። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት እኮ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወይ ኸይር ተናገር፣ ወይ መልካም ነገር ተናገር፣ ወይ እነሱን ኻድም። ቢያቅትህ ዝም አትልም።
ላኢላሃ ኢለላህ አላህ አደብ ይስጠን። ወሊሃዛ ዛሬ የቁርአን ቀን ነው። እንግዲህ ቀኑ የቀልብ ኑር በሳምንት ውስጥ ቀልቡ ኑር እንዲሆን ማን ይፈልጋል? በአንድ ሳምንት ውስጥ ግን በታዘዘው ነገር ለመስራት ዝግጁ ነው? 6 ነገሮች አሉ። 3ቱ የምንሰራቸው፣ 3ቱ ለመስራት ደግሞ 3 ነገር አጋዥ የሚፈልጉ ነገሮች ናቸው። አንደኛው ቲላወተል ቁርአን ቢተደቡር ፊሰላህ ወኻሪጀ ሰላህ፣ ቁርአንን አስተንትኖ ማንበብ ሰላት ውስጥ ከሰላት ውጭ ማለት ተሐጁድ ሰላት ላይ፣ ዱሃ ሰላት ላይ፣ ሌሊትም የተወሰነ 24 ሰዓት ላይ ጊዜ እንኳን ብታጣ ከፍተህ ያዋሉ ቁርአን እንዲህ እንኳን ያዋሉ። ዛሬ ሞባይል ስንቴ ነው የምንከፍተው? ሞባይል በምናይበት ቀድር ቁርአን ብናይ يمكن እንበር ነበር። ከዛ ቁርአን አንዱ ይሄን። ሁለተኛው አዝካር الصباح والمساء። ያው በየቤቱ አሁን እገሌ ቅሩባት አላህ የማይቀርበት ሰው አለ። አሁን በሰደ ፈልቆ ምን ቆሮልኝ ይላል። ላኢላሃ ኢለላህ። አንድ ሴት ሳሊህ ሴት ነበረች። የቁርአን አዘማ እንድታቆል ሳሊህ ናት። ስለሷ አንድ ሀብታም ይሰማል። ለትዳር ይጠይቃታል። ሰውየው ሁሉ ነገር አለው ዲን ሲቀር ሰለላሁ ዐለይሂ ወሰለም ሁሉ ነገር አለው ዲን ሲቀር ምንም የለውም። ደሃ ማለት የኢማን ደሃ የወንድም ደሃ አይደል? እሱ በንብረቱ በምኑ ክብሪያ አለው። ጠይቁልኝ አረሷን መተው ወገሌ ለትዳር ይጠይቃል ሲላት ስለ አህዋሉ ጠየቀች። ሳሊህ አይደለች? ድሮ የሚጠየቀው ዲን አለው ወይ ነው አንደኛ ጥያቄ። አይ ሁሉ ነገር አለው አሏት። ማሻአላህ ንብረትም ሁሉ ዲን ላይ ያን ያህል አይደለም ሲል አልፈልገውም ማለት ሄደው ነገሩት። አልፈልግም ብላለች ሲል እኔንም ቤት ትላለች አለ። ሲህር ነው ማስደረግባታል። ከተማቸው ላይ ታወቁ ጠንቋዮች ነበሩ፣ ሳሂሮች። አላህ ይጠብቀው። ሄዶ ይሄን ያክል ብር ከፍለሃለሁ ገሌት የምትባልን ሲህር አድርገው መርሐባ አለ። ቢል በተማረው ቢሞክር ምን ቢል አቃተማ። ምን ሆነ? አቃተኛ። ከኔ ይበልጥ የሚያውቃል ስለ ሲህር እሱን ጠይቀዋል። ሄዶ ያኛው ይሄን ያክል ብር እሰጥሃለሁ ሲህር አድርግባታለሁ ቢል አቃተም። ከሁላችን በላይ ትልቅ አለ ሳሂር አለ አሉት ከተማ ላይ። እሱ ጋር ሄደ ይሄን ያክል ብር እሰጥሃለሁ እቺን ብቻ ሲህር አድርግልኛል። አላህን የማይፈራ ሰው እኮ ያው ቢሞክር አቃተዋል። ምን ሆንክ ሲለው ስማ አለው إن هذه المرأة كل ليلة قبل نومها تقرأ سورة البقرة فمن يقرأ كل ليلة سورة البقرة فلن نقدر عليها። እቺ ሴት ወንዶችን የበለጠች ሴት ሁሌ ከመተኛቷ በፊት ሱረተ አልበቀራ ትቀራለች አለ። ሱረተ አልበቀራ ሁሌ የሚቀራ ሰውን አንችለውም ማለት ነው። ዛሬ አቧራ የለበሰው ቁርአን ማለት ሞባይላችን መስታወት አርገን እንዳይሰበር ለጥፈን ቁርአናችን ግን አቧራ ለብሷል። አላህ ምን ይለናል? አላህ ወደ ቁርአን አላህ ይመልሰን። ለሃذا አንደኛው ቲላወተ አልቁርአን፣ ሁለተኛ አዝካር الصباح والمساء። ይሄው ቤቱ ቁርአን የሚቀራበት ቤት አለ። ለቤተሰቡ ይሰፋል ቤቱ። ድሮ 2 ክፍል ቤት ነው 15 ልጅ በቃች። ዛሬ ትልቅ ቤት አጥር አለ፣ የኤሌክትሪክ አጥር አለ፣ ሽቦ አለ፣ ተናካሽ ውሻ አለ። ይኸውልህ አለ አልበቃም ነው ቤት አጂ እሰር ቁርአን የሚቀራበት ቤት ይሰፋል። ዳሩ ቀልብህ ራሱ ምን ሸሪህ ሆና ስትገባ ዘለ ሙጀረብ ኮን صاحب القرآن ሁሌ ቁርአን የሚቀራ ሐፍዝ ይሁን يمتع بعقله ولو تعمر 100 عام 100 ዓመት ቢቆይም አቅሉን አላህ ይጠብቅለት። ይሄው አዲስ አበባ አንድ አያት 90 በላይ እድሜ ደርሰው ያለ መነጽር ከሩቅ ይለያሉ የገባው ሰው ምንድነው ሲል شغل هالشاغل تلاوة القرآن ቁርአን ነው የሚቀሩት። አላህ ይወፍቀና
ዘን አንደኛው ቲላወተል ቁርአን ሰላት ውስጥን ከሰላት ውጭ ማብዛት። ሁለተኛ ዚክር አዝካር ሰባህ ጠዋት ላይ አስባህና ወአስባህ ሙልኩ ሊላህ፣ ማታ ደግሞ አምሰይና ወአምሰል ሙልኩ ሊላህ። አዝካር ሰባህ ወልመሳ ሳናቋርጥ መቅራት፣ ይሄ ሁለተኛው። አንደኛ ምን አለ? ቲላወተል አልቁርአን፣ ሁለተኛ አዝካር ሰባህ ወልመሳ፣ ሶስተኛ አላሁ አክበር አላህ ያገራለን ቂያመል ለይል። ያ ቡነየ ላ ቱክሲር ነውመ ቢለይል ፈኢነሁ መን ዩክሲር ነውመ ቢለይል ያእቲ ፈቂረን የውመል ቂያማ። ሌሊት እንቅልፍ አታብዛ ልጄ ሆይ ብላ እናት ስትመክር፣ ሌሊት እንቅልፍ የሚያበዛ ሰው አኺራ ድሃ ሆኖ ይነሳል። ተተጃፋ ጁኑቡሁም አኒል መዳጂዕ። ቢያንስ 2 ረክዓ እንኳን ሱብሂ ከመድረሱ በፊት ቢረክዓትን ፊ ظላሚል ለይል ቱሕይሃ። Saad Creative.